በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ ነገር አስቀድሞ ሌሊቱን በሰላም ያሳድረን። ይህን የበረከት ዕለት እድሜያችን ላይ ይጨምረልን። የቅዱሳን ሁሉ አባት የሁላችን ፈጣሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ የከበረ ይሁንልን። ክቡር ሊቀ ስዩማን እነየው ይሁን የደብራችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የስብከተ ወንጌል መምህራን እንዲሁም የስብከተ ወንጌላችን ኃላፊ መላከ ሰላም አባ ታደለ፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ በዚህ ቦታ በዚህ ዕለት የጻድቁን በረከት ለማግኘት የተሰበሰባችሁ የመጣችሁ ምዕመናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ቸር ነውና የምሕረት አባት የቸርነት አባት ነውና ሁላችንንም በቸርነት ጠብቆ ይህን ጊዜ ስለሰጠን እሱ ያከበራቸው ቅዱሳን እኛም በቻልነው መጠን በአቅማችን እንድናከብራቸው እንድናስታውሳቸው ስለረዳን አሁንም አምላካችን ከኛ የሚፈልገው ምስጋና ነውና ለዘላለም ስሙ የተመሰገነ ይሁን። አመስግኑ እስቲ ሁላችሁም ለራሳችሁ። እግዚአብሔር የመረጣት ያከበራት የለያት እሷን አምላክን ለመውለድ ከዓለም ሁሉ ተለይታ የተገኘች እመቤታችን ሁላችንንም ትባርከን። እግዚአብሔር ያከበራቸው ሥጋ ያለበሱ የቅዱሳን መላእክት፣ ሥጋ የለበሱ የጻድቃን የሰማዕታት ሁሉ በረከት ረድኤት በሁላችን ላይ ይደርብን። አሜን በሉ። እንግዲህ የመጣነው ለበረከት አይደል? እግዚአብሔር በቀጥታ ይባርካል፣ በምክንያት ደግሞ ይባርካል። እግዚአብሔር ቸር ስለሆነ እኛ ልጆቹን በብዙ መንገድ ይባርከናል። ዛሬ የመጣንበትም የአንዱ የተሰባሰብንበት ዓላማ የእግዚአብሔርን በረከት የምናገኝበት መንገድ ነው ማለት ነውና እኛንም እናንተንም ሁላችንንም እግዚአብሔር ይባርከን። አመስግኑት እግዚአብሔር። እንግዲህ ረጅም ሰዓት አናቆያችሁም። የምትሄዱ የምትቸኩሉ ታዩኛላችሁ፣ አትሄዱ። ደግሞ ገለጻ ለማድረግ ነው እንጂ ሰፊ ትምህርት ረጅም ትምህርት እንግዲህ እንዳውም ትንሽ ነን። በዚያ ላይ ደግሞ ዝናቡ ሲጨመር እናንተም ሄዳችሁ በቻችንን እንዳንቀር ቶሎ ብለን መሸኘት ታቦቱን ማስገባት ነው። እንግዲህ ያው የዛሬው ዕለት ቅድም መግቢያ ላይም እንደሰማችሁት ለኢትዮጵያ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ትልቅ ስራ የሰሩ አባታችን የሚታሰቡበት ዕለት ነው። እንግዲህ የዛሬው የበዓላችን መነሻ የሚሆነን የመጽሐፍ ቅዱስ ኃይለ ቃል የቅዱስ ጳውሎስ መልእክት ነው። ዕብራውያን ለሚባሉ ክርስቲያኖች ወይም ሰዎች ቅዱስ ጳውሎስ ሲጽፍ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የሥራቸውን ፍሬ እየተመለከታችሁ በእምነት
ምሰሏቸው ይላል ቅዱስ ጳውሎስ። እግዚአብሔር በረከቱን ያሳድርብንና እንግዲህ ጌታችን ካረገ በኋላ በ9 ዓመት ወይም በ8 ዓመት አካባቢ የተጠራ ሰው ነው። ግን የሚገርማችሁ ጌታን ከተከተሉት በዓይናቸው እያዩ በእጃቸው እየዳሰሱ በዋለበት እየዋሉ ባደረበት እያደሩ ከተማሩት ሐዋርያት በላይ ለቤተ ክርስቲያን ትልቅ ስራ ሰርቷል ጳውሎስ። ትልቅ ስራ። ሌሎቹ 4፣ 5 መጻሕፍት ጽፈዋል። እሱ ግን ለቤተ ክርስቲያን ዛሬ ላለን አማኞች የሃይማኖታችን ጽናት የሚሆኑ 14 መልእክታትን መጻሕፍትን ጽፏል። 14ቱ መጻሕፍት ላይ ተካተዋል። ሲያመስግኑት ይህን ሐዋርያ 14ቱ ማለት መጀመሪያ ያሳድደው የነቅፈው ስለነበረው አገልግሎት ራሱን የሰጠ መጨረሻም ስለ ክርስትናው መከራን ተቀብሎ ያረፈ አባት ነው ቅዱስ ጳውሎስ። እንግዲህ ይሄ አባት እግዚአብሔር ያከበራቸውን ስለማክበር በሰፊው ጽፏል። የእግዚአብሔር ሰዎች ማክበር፣ ዋኖቻችንን ማክበር ምን ያህል በረከት እንዳለው የጻፈ ሐዋርያ ነው። የእግዚአብሔር ቃል የነገሯችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወይም ዘትሬዩ ሰናየ ግይዞሙ ወተመሰሉዎሙ በሃይማኖት እና የእግዚአብሔር ቃል የነገሯችሁን ዋኖቻችሁን አስቧቸው፣ አትርሷቸው ነው ያለ። አትርሷቸው። አያችሁ፣ እኛ ቅዱሳንን ላለመርሳት ነው መመሪያ ስለሆነ ሕግ ስለሆነ ጌታን በማይሻር ቃሉ ስለተናገረ መድኃኒታችን ኢየሱስ ክርስቶስ እናንተን የተቀበለ ስላለ ቅዱስ ጳውሎስ መልእክት ስላለ ቅዱሳንን እናከብራለን። የእኛ ቤተክርስቲያን ከአገልግሎቶቹ አንዱ ቅዱሳንን ማክበር ነው። እንግዲህ አክብሯቸው ከተባልነው ቅዱሳን አንዱ ዛሬ የምናስታውሳቸው አባት ጻድቁ አባታችን አቡነ ሰላማ ናቸው። አቡነ ሰላማ እኒህ አባት በ300 ዓመተ ምህረት መጀመሪያ አካባቢ የተወለዱ አባት ናቸው። የተወለዱ ዳር 26 ቀን ልደታቸው ነው እና በ300 ዓመተ ምህረት መጀመሪያ ላይ ወይም በ301 አካባቢ የተወለዱ አባት ናቸው። የተወለዱበት ሀገር ኢትዮጵያ አይደለም። እዚህም ለምታውቁ ዛሬ ፖለቲካው በየቦታው ተነሳስቷል። ኢትዮጵያ ውስጥ አይደለም የተወለዱት፣ ግሪካዊ ናቸው። ቆጵሮስ በሚባል ደሴት አካባቢ የተወለዱት፣ ግን ሀገራቸው ግሪክ ነው። ግሪካዊ ናቸው። እንግዲህ በብስራተ መልአክ የተወለዱ እና መጀመሪያም እግዚአብሔር ለእንዲህ አይነት አገልግሎት የጠራቸው አባት እንደነበሩ ታሪካቸው ያስረዳል። እና እኒህ ቅዱስ እንግዲህ በኋላ ካደጉ በኋላ ብዙ ታሪክ ያለው ሰፊ ታሪክ በአንድም በሌላ ምክንያት ወደ ኢትዮጵያ እየመጣ የንግድ ስራ ይሰራ በነበረ በአንድ መረባዎስ በሚባል በአንድ አባት ምክንያት ወደ ኢትዮጵያ መጥተዋል። ከወንድማቸው ጋር እየሰማችሁ ነው ይመናል። ወደ ቅድስት ሀገር ወደ ኢትዮጵያ እንዳውም መጣይቱ በምርኮ ምክንያት ነጋዴያን መጀመሪያ ከሀገራቸው እንዳወጧቸውና በኋላ በምርኮ ምክንያት ወደ ኢትዮጵያ እንደመጡ ሁለቱ ወንድማማቾች ታሪክ ይናገራል። እና ከመጡም በኋላ ለአክሱም ንጉሥ ለአብርሃና ለአጽብሃ አባት ለነበሩት አዛና ይባላሉ። ለሳቸው ምርኮኛ እንደሆኑ እና ሕፃናት ስለሆኑ ልጆች ስለሆኑ ነገ ያገለግላሉ። የእግዚአብሔር ጥበብ ተመልከቱት። አብዛኞችን ማርከን ገደላቸዋል።
እነዚህ ግን ልጆች ስለሆኑ ነገ አድገው የሚሰሩ ስለማይታወቅ በቤተ መንግስት ቢያድጉ በአንተ ዘንድ ቢያድጉ ቢማሩ የሀገራቸውን ጥበብ በዚያ ያዩትን እውቀት ለእኛም ሀገር ሊያተርፉ ይችላሉ ብለው ለንጉሱ ለአብርሃና ለአጽብሃ አባት እንደሰጡት ታሪኩ ይናገራል። እግዚአብሔር የተመሰገነ ይሁን። መቼም እግዚአብሔር ስራ የሚሰራበትን ሰው በአንድም በሌላም መንገድ ያተርፈዋል። ይመናል። የሙሴን ታሪክ ታውቃላችሁ። በኦሪት ዘጸአት ምዕራፍ 3 ላይ የምናነበው ከምዕራፍ 1 ታሪኩ የሚጀምረው ሙሴ እስራኤላውያንን ከግብፅ ባርነት ነፃ ከማውጣቱ በፊት 11 ታምራትን ከማድረጉ በፊት ሙሴ በተጸነሰ ጊዜ እንዲሞት ነበር የተወሰነበት። ከወሰነ በኋላ መታወቁ አይቀርም ታወቀ እና የግብፅ ንጉሥ ፈርዖን የእስራኤል ልጆች ሲወለዱ ወንዶች እንዲሞቱ ስለወሰነ እንደው መሞት መግደል እንኳ ባንችል ወደ ባሕር ጣለው ብለው የ3 ወር ሕፃን ሙሴን የግብፅ የንጉሱ ሹማምንት አዛዦች ከእናታቸው ነጥቀው በቀፍ አድርገው ወደ ባሕር ጣሉት። እየሰማችሁ አይደል? እንዲሞት ማለት ነው። ሙሴ በሕይወት እንዳይኖር ሙሴ እስራኤላዊ ስለሆነ ነገ አድጎ በሀገራችን ላይ ስልጣን እንዳይዝብን ብለው መቼም ሰው በተወለደ ሕፃን ላይ ስለ ነገው ስልጣን አስቦ ገና በሚወለድ ሕፃን ላይ ክፋት የሚሰሩ ሰዎች አሉ ምድር ላይ። እግዚአብሔር ከዚህ ሰወረ። 144 ሕፃናት ያስፈጀው የሚያጨካኙ የገሊላ ንጉሥን የተወለደ ሕፃን ነገ አድጎ ንጉሥ መንግስቴን ይወስድብኛል ብሎ እና ይበላል። እንደው የነገውን ጥቅማችሁን አስባችሁ ዛሬ ባሉ ሕፃናት ላይ ክፉ እንዳትሰሩ። እግዚአብሔር ወቃሽ ነው። እነሱ ገና ሳያድጉ እኛ በሞት የምንተወው ስልጣን እኮ ነው የምንተዋት እኮ ነው። እና ሙሴን ወስደው በባሕር ጣሉት ይላል። ይገርማችሁ እንዲሞት ውሃ ውስጥ ገብቶ እንዲሞት ነው። እና እግዚአብሔር ግን በአፍ ላይ የተጣለውን ሙሴን አንስቶ ሞትን ባወጀው በንጉሱ ቤት ያማረ እየበላ ያማረ እየጠጣ እንዲያውም ጡት መጥባቱ ሳይቀርበት ጡት እየጠጣ በንጉሱ ቤት እንዲያድግ ያደረገው ይላል። ይሄ ማስራ ነው። እስቲ አመስግኑት እግዚአብሔር ይመስገን። ይኸውላችሁ ሞት መጀመሪያ በማኅፀን ሲወለድ እንዲሞት የታወጀበት ከዚያም እግዚአብሔር አሳልፎ ወደ ባሕር እንዲጣል የተወሰነበት በባሕር ያዞ የአሳን መሬት እንዲሆን የተወሰነበት ነቢዩ ሙሴ እግዚአብሔር ከዚያ ውሃ ወጣና እንዲያውም ይራስ ብሎ በእናቱ እቅፍ ሳይሆን የእናት ምትክ እግዚአብሔር ሰጥቶት እስራኤላውያን ወንዶች ሲወለዱ እንዲሞት ባወጀው በንጉሱ ቤት እግዚአብሔር አሳደገው። አያችሁ እግዚአብሔር ችሎታ። እኛ እንጨነቃለን እንጂ እኮ እግዚአብሔር ብዙ መንገድ አለው። እኛን የሚያወጣበት እኛን የሚያተርፍበት እምነት ካለን ብዙ መንገድ አለውና ሞቷል የተባለው ሙሴን እግዚአብሔር እንደገና በንጉሱ ቤት ያማረ እየበላ ያማረ እየጠጣ ያማረ እየለበሰ የእናትነት ፍቅርም ሳይቀርበት እንዲያውም እናቱ እንደገና ሞግዚት ሆና እሱን አሳዳጊ ሆና ሃይማኖት እያስተማረች በንጉሱ ቤት እግዚአብሔር እንዲያድግ አራመስገተ የማምላክ ሆነ እና ልክ እንደዚህ ነው የጻድቁ የአቡነ ሰላማ ታሪክም ከሞት እግዚአብሔር አትርፎ በንጉሱ ቤት በአክሱም ንጉሥ በአዛራ ቤት እንዲያድጉ አደረጋቸው ይላል። ከወንድማቸው ጋር የእነሱ ጓደኞች እኮ ሞተዋል። ከእነሱ ጋር አብረው የተማረኩት ሞት ወስዷቸዋል። እነሱ ግን በዚች ሀገር ላይ የሚሰሩ ስራ ስላለ እነሱ ከሞት አትርፎ በንጉሱ ቤት አሳደጋቸው ነው የሚለው። እንግዲህ በኋላ ንጉሱ ከሞተ በኋላ ሁለቱ ወንድማማቾች አብርሃና አጽብሃ ወይም ይዛናና ሳይዛና ይባላሉ በድሮው ስማቸው። እነሱ በነገሱ ጊዜ ሁለቱ ሰዎች እያማከሩ እነዚህን ነገስታት ምክር እየሰጡ ጥበብ እየሰጡ ምክንያቱም እምነት አላቸው። የግሪክ ኦርቶዶክስ
ያን እምነት ያውቃሉ። ኦርቶዶክሳዊ እምነት አላቸው እና በማስተዋል እንዲመሩ ሁለት ወንድማማቾች አብርሃምና አጽብሃ ህዝቡን በሰላም እንዲያስተዳድሩ፣ ወንጀል እንዳይሰሩ፣ ድሃ እንዳይበድሉ፣ ድሃ እንዳይበድሉ፣ የሚያለቅስ ሰው እንዳይኖር እያማከሩ በጎ ስራ እየሰሩ በቤተ መንግስት አብረው ነገስታትን እያማከሩ አደጉ ይላል። እግዚአብሔር ይክበር ይመስገን። በእውነት እግዚአብሔር እንደዚህ ነው እና በኋላ እንግዲህ ልክ እነሱን ያሳደጋቸው የአብርሃምና የአጽብሃ አባት ሲሞት እነዚህ ሁለቱ ልጆች በምርኮ የመጡ ናቸው እና ከፈቀዳችሁ ከዚህ በኋላ ነፃ ናቸው። እስካሁን አገልግለውናል፣ ረድተውናል፣ ጥበብም አስተምረውናል እና ወደ ሀገራቸው መሄድ ከፈለጉ እንዲሄዱ ፈቀዱላቸው ብሎ ተናዞ የሞተ እየሰማችሁ ነው ይሆናል። ከእሱ በኋላ ለተሾሙት ልጆቹን አብርሃምና ለአጽብሃ ይህን ነግሯቸዋል እና እንግዲህ ከፈለጋችሁ ወደ ሀገራችሁ ሄዱ ሲሏቸው አብርሃምና አጽብሃ ወንድማቸው አቡነ ሰላማ ወንድም ወደ ሀገሩ ተመለሰ። ኤሌሲዮስ ይባላል። እንግዲህ ወደ ሀገሬ ልሄድ እስካሁን ከቆየሁ ብሎ ሄደ ይላል። አቡነ ሰላማ ግን አይ እኔ አልሄድም፣ ያደግኩባት ብዙ ነገር ያገኘሁባት ይቺ ሀገር ይቺን የነፃነት ሀገር ትቼ አልሄድም፣ እኔ በዚሁ ነው። እንዲያውም የኢትዮጵያ ሃይማኖት የክርስትና ሃይማኖት በደንብ እንዲስፋፋ አደርጋለሁና ወደ ግብፅ ሄጄ የግብፅን ፓትርያርክ አማክሬ እንዲመጣ ይፈቀድልኝ አሉ። እየሰማችሁ ነው? አያችሁ? በቃ በሃይማኖት ሀገር የለማ። የሃይማኖት ሰው የኔ ሀገር ይሄ ነው የኔ ሀገር ይሄ ነው አይባልም። ወንድማቸው ብዙ ስላልገባው ተመልሶ ሄደ። እሳቸው ግን አይ እኔ አልሄድም፣ እግዚአብሔር አንድ ጊዜ ጠርቶ አምጥቶኛል፣ ምርኮኛ ሆኜ እግዚአብሔር ሞገስን ሰጥቶ አሳድጎኛል። አያችሁ? የእግዚአብሔር ውለታ ማወቅ ይመናል። የእግዚአብሔር ውለታ ማወቅ እንደዚህ ነው። አሁን እኛንስ እግዚአብሔር ከስንት ነገር አውጥቶ ሊሆን ከስንት ሞት አትርፎ ሊሆን ስንት መከራ ጠላት ሲያሰርብን አውጥቶናል እኮ እግዚአብሔር። ከህመም አውጥቶናል፣ ከበሽታ ፈውሶናል፣ ከብዙ ነገር እግዚአብሔር። ግን ውለታውን እኛ እንረሳለን፣ ውለታውን እንረሳለን። እግዚአብሔር ያደረገልን በጎ ነገር በፍጹም እኛ እንዘነጋዋለን እና እንደው የማንረሳበትን እግዚአብሔር ያደረገልንን በጎ ነገር የምናስታውስበት አስተዋይ ልቦና እግዚአብሔር ይስጠን። አሜን አትሉም? ንጹሕ ልብ እግዚአብሔር ይፍጠርልን። የዚህ ዓለም ቆሻሻ የማይስበው የዚህ ዓለም ይሄ ዘመን የወለደው ነገር የማይከፋፍለው ንጹሕ ልብ ያስፈልጋል። ንጹሕ ልብ ያስፈልጋል እና እኔ እግዚአብሔር በከኔ ጋር ያሉት እኮ ሞተዋል፣ እኔን አትርፎኝ እግዚአብሔር ለዚህ ካበቃኝ ሀገር አለ ብዬ የሥጋ ሀገር አልሄድም፣ በዚሁ ነው የምቀጥለውና ይፈቀድልኝ አለው። ያው ቋንቋውን ያውቃሉ፣ ግዕዝ ተምረዋል፣ የኢትዮጵያን ባህል ካልቸር ሁሉን ነገር ያውቃሉና እኔ በተለይ የክርስቶስ በ325 ዓመተ ምህረት ወደ ግብፅ ሀገር ሄዱ ይላል። የሰማችሁ ነው ይነና ምን ለማድረግ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖቷ፣ ስርዓቷ፣ ትውፊቷ እንዲስፋፋ ያኔ ገና ክርስትና እንግዲህ በ34 ዓመተ ምህረት በመጀመሪያው መቶ ክፍለ ዘመን ይምጣ እንጂ ወደ ኢትዮጵያ አልተስፋፋም። ጥምቀቱም በብዙ ቦታ አልነበረም። ስጋ ወደሙም ቁርባንም የለም። ክርስትና ማስነሳትም የለም። የክህነት አገልግሎትም የለም። ገና ነው። ግን ክርስትና ተቀበላለች በጃንደረባ አማካኝነት እና ይህንን ስራ ለመስራት ወደ እስክንድርያ በእግራቸው እኮ ነው። የሚገርማቸው ያን ትራንስፖርት የለም፣ መርከብም የዚያን ያለው በሰማይ የሚበር ነገር የለም እና ደብዳቤ ይዘው ከነገስታቱ አስፈቅደው ለመጀመሪያ ጊዜ የኢትዮጵያ ቤተክርስቲያንና የእስክንድርያን ቤተክርስቲያን ያገናኙ ጻድቁ አቡነ ሰላማ ናቸው። ብላችሁ አመስግኗቸው። የውጭ ግንኙነት በሃይማኖታችን በኩል እንዲጀመር ያደረጉ እሳቸው ናቸው።
እና ከዚያ ተነስተው ሲመጡ ከአክሱም ሲመጡ ተከዜን የአባይን ወንዝ በእግራቸው ሲሻገሩ የሞላውን ውሃ ይመናል። እየሰማችሁ ነው። የሞላ ውሃ ነው እና ያን ሲሻገሩ ልክ እንደ ኤልያስ ዮርዳኖስን ከፍሎ እንደተሻገረ እነ ኤልሳዕ እንዳደረጉ ሙሴ ባህርን ከፍሎ እስራኤላውያንን እንዳሻገረ እሳቸውም የአብርሃም የይስሐቅ የእነ ሙሴ አምላክ የቀደሙት የእነ ኤልያስ አምላክ ለእኔም አምላክ ያንተ ነህና ባህሩን ክፈልልኝ ብለው ሲናገሩ ባህሩን ይከፍልና በደረቅ ይሻገራሉ። ይገርምኮ እንዲህ ያለ እምነት በእውነቱ እግዚአብሔር ለእኛ የሚስጠን እኛም አገልጋዮች እናንተም ተገልጋዮች የእግዚአብሔር ልጆች ሁላችንም እግዚአብሔር እምነት ይጨምርልን። ይመናል እምነታችን አንሷል። ዛሬ መከፋፈል ወስዶብናል፣ ከፋፍ ወስዶብናል። ይህ ዘመን የወለደው የዘረኝነት ጠባይ ሃይማኖት በውስጣችን እንዳያድር አድርጎናል። በቃ ተረኞች እንድንሆን አድርጎናል እና የቀደሙትን አባቶች ስንጠርተው የእነሱ አምላክ ሆይ ሲሉ ባህሩ አባይም ተከዜም ለሁለት ስንጥቅ ብሎ ይከፈልላቸዋል፣ በደረቅ ይሻገሩ ነበር። ይህ ታሪካቸው የሚናገሩ ነው ማለት ነው። እና እንዲህ አድርገው እስክንድርያ ደረሱ። በሄዱበት ጊዜ እንግዲህ እስክንድርያ በወቅቱ አርዮስ የተነሳበት ጊዜ ነበረ። ፓትርያርኩን በወቅቱ አላገኙም። አንድ ዓመት ያህል ከአንድ ዓመት በላይ እስክንድርያ ቆይተዋል። እየሰማችሁ ነው ይሆናል። አጠር አድርጌ ነው የምነግራችሁ። ከአንድ ዓመት በላይ ያን ጊዜ እስክንድርያ ፓትርያርክ እለእስክንድሮስ ይባላል። አፈ ጉባኤው ደግሞ አትናቴዎስ ይባላል። ሊቀ ጳጳሳቱ 318 ሊቃውንት በኒቅያ ተሰብስበዋል። ወልድ ፍቁር ያለውን አርዮስን ለማውገዝ ቤተክርስቲያን ለማወቅ የተነሳውን ለመለየት ልክ ዛሬም የኢትዮጵያ ሲኖዶስ እንደሚያደርገው ማለት ነው። ከቤተክርስቲያን ውጭ ከሆነ አንድ ሰው ይወገዛል፣ ግድ ነው። ይመከራል፣ ይማራል፣ መመሪያ ይሰጠዋል። የለም የሃይማኖታችን መንገድ ይሄ ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትሄድበት ስራ ንግድ ይቆረጥ የለ እንዴ? አልሰማችሁ? አንድ እጅ ይቆረጣል፣ ጣት ይቆረጣል። ጤነኛ ካልሆነ ማለት ነው። ታክሞ የማይድን ከሆነ አካል ቢቆርና ቤተክርስቲያንም ይሄንን ታምናለችና አርዮስን ለማውገዝ ሄደው ነበር። ጠበቀ አቡነ ሰላማ ጠበቁ እና የአርዮስን ለይተው ለእስክንድሮስ አትናቴዎስ በእስክንድርያ ተመለሱ። እስክንድርያ ከተመለሱ በኋላ ሳይቆይ ለእስክንድሮስ ወዲያው አረፈ። በምትኩ ቅዱስ አትናቴዎስ ተሾመ ይላል። እግዚአብሔር የተመሰገነ ይሁን። መንበር ባሮ ርትዕተ ሃይማኖት ኦርቶዶክሳዊትን ያጠና ቅዱስ አትናቴዎስ የምስጢረ ሥላሴን ነገር አምልጦ አስፍቶ የተናገረ በሃይማኖት አበው ስለ ምስጢረ ሥላሴ ትልቁን ቦታ የሚይዝ ቅዱስ አትናቴዎስ ነው። ከእስክንድርያ ሊቃውንት አራት ለቄርሎስ ምናምን ይቀጥላሉና እሱ ተሾመ በምትኩ። ከዚያ ጥያቄውን አቀረበ። ማን? አቡነ ሰላማ። እንዲህ አይነት ሀገር አለች፣ ቅድስት ሀገር፣ አጋዚያን ያሉባት፣ ነፃ የወጡ ሰዎች ያሉባት። እየሰማችሁ ነው ይሆናል። በቀይ ግዛት ያልተገዙ ሰዎች ያሉባት፣ እግዚአብሔርን በሕገ ልቡና የሚያመልኩ ሰዎች ያሉባት፣ ክርስትናን ተቀብለዋል፣ ግን ስርዓቱ አልተስፋፋም። አባት ያስፈልጋቸዋል፣ ጳጳስ ያስፈልጋቸዋል፣ ካህን ያስፈልጋቸዋል እና ይህን ስራ እንድትሰሩብን የመጣ ብለው ጻድቁ አቡነ ሰላማ ጥያቄያቸውን ለእስክንድርያ ፓትርያርክ ለቅዱስ አትናቴዎስ አቀረቡ ማለት ነው። እግዚአብሔር የተመሰገነ ይሁን። አመስግኗቸው እስቲ። ይሄ ነው። ከዚያ እንግዲህ አትናቴዎስ አየ፣ መረመረ፣ እሳቸውንም አየ። ካጠና በኋላ እንግዲህ ማንን እንሾማለን? ሀሳቡ ትክክል ነው። ሰው አባት ያስፈልገዋል። ሃይማኖቱን የሚሰብክለት መምህር ያስፈልገዋል። ምዕመናን ወይም ሕዝብ ካልተማረ ከየት ያመጣል? እምነት ከመስማት ነው ይላል ቅዱስ ጳውሎስ። መስማትም በእግዚአብሔር ቃል ነው ይላል። ያለ እግዚአብሔር ቃል ካልተነገረ ሰው በሕገ ልቡና ካልሆነ አያውቅም እና ማንን ልሾም? እንዴት አደርጋለሁ? ሌላ ሰው እንግዲህ ኢትዮጵያ ሄጄ አላመጣም። ስለዚህ ቋንቋውን ባህሉን የምታውቅ አንተ ስለሆንክ አንተን ሾሜ እሰድሃለሁ አላቸው ቅዱስ አትናቴዎስ። እየሰማችሁ ነው ይሆናል።
አይሆንም አሉ። እንደዛሬው በየጣሻው ጳጳስ እየተሾመ እንደሚወጣ አይደለም ያን ጊዜ። አሁን ዛሬ በእውነቱ በጣም የሚያሳስብ ዘመን የደረሰው። ባለፈው የነበረው ታውቃላችሁ፣ 26 ኤጲስቆጶስ ጳጳስ ከጫካ ተሾመው ወጥተው ስንት ምዕመናን መከራ እንደተቀበሉ ታውቃላችሁ። አሁንም ደግሞ ያው በትግራይ የምትሰሙት ነው፣ የተደበቀ ነገር አይደለም። አሁን ወደ 9 ጳጳስ ያለ ስርዓቱ ያለ ሕጉ ያለ ወጉ የቤተክርስቲያኗ ቀኖና እያለ ፓትርያርክ ኢትዮጵያ ፓትርያርክ እያለ መሾም የሚችል አባት መንፈስ ቅዱስ የመረጠው ከእናት አትናቴዎስ የመጣውን ስልጣነ ክህነት የያዘ አባት እያላት ኢትዮጵያ ዛሬኛው በሰሜኑ እንደምታዩት እንግዲህ ያው ጳጳስ ሹመናል የሚል ወሬ ተሰምቷል። ሲኖዶስ እንግዲህ ዛሬ ተሰብስቧል። ደግሞ የሚወስነውን እንሰማለን፣ የሚናገረውን እንሰማለን። እግዚአብሔር በጎውን ነገር እንዲወስኑ ያደርጋቸው። ሰው የሚጠቅመውን ሳይሆን እግዚአብሔር የሚፈልገው፣ ሰው የሚወደውን ብቻ ሳይሆን እግዚአብሔር የሚወደው። ምክንያቱም እኛ ከምንወደው እግዚአብሔር የሚወደው ይሻላል። እኛ በጎ ነው ከምንለው በላይ እግዚአብሔር የሚመርጠው ስለሚሻል ማለት ነው። እና አቡነ ሰላማ ግን የለም እኔማ አይሆንልኝም፣ እልቅ አንድ ኖክ ይሰጠኝና ሄደን ከዚያ መርጠን ሊቃውንቱ ባለበት መርጠን ከዚያ ምተን እንዲሾም እናደርጋለን እንጂ እኔ ልሾም አላለም። አያት በመንፈስ ያለበት ሰው እንደዚህ ነው። በአባቶቻችን ዘመን ቅዱስና ጳጳስ ተሾም ሲባሉ ቅዱስና እንዳይሾሙ ወይ ጆሯቸውን ይቆርጣሉ አባቶች፣ ወይ አካላቸውን ያጎዳሉ። እንዳይሾሙ እኮ ነው። አዎ እነ መርትያኖስ የሚባሉ አባቶች ጆሯቸውን ቆርጠዋል። ምክንያቱም አካሉ የጎደለ አይሾም ስለሚፈታረቀስ በዚህ ምክንያት ሹመቱ ያልፈናል ብለው አካላቸውን ይቆርጡ ነበር። የዛሬው ደግሞ የአይቱን ጎቱን ተሰብስቦ ካስተሾም እንዲህ ካልሆን የኔ ብሔር ይሄ ነው፣ እኔ ካልተሾምኩላቸው አይሆንም፣ የኔ ሀገር የተወለድኩበት ይሄ ነው፣ እኔ እንዲህ ካልሆን አይሆንም ብለው መርገም የሆነ ነገር በሀገራችን መጥቶብናልና እግዚአብሔር ይህን ክፉ ነገር ያንሳል። አሜናኩልም ይመናል። ታባዜ የአባቶቻችን ስርዓት ያይደለ አገሩን ታውቃለህ፣ ባህሉን ታውቃለህ። እንግዲህ እድሜ ልክህን እዚህ ያኖረሃል። ምንም የሌላ ሀገር ሰው ብትሆን ለሃይማኖት ግን የሀገር ምርጫ የለውም። ባህሉን ካወቅህ፣ ህዝቡን ካወቅህ፣ ማስተማር ከቻልክ አንተ ትሾመሃል ብለው በአንብሮተ እድ አቡነ ሰላማ ፍሬምናጦስ ነው ያኔ ስማቸው። ያን ጊዜ በ326 ዓመተ ምህረት አካባቢ አባታችን አቡነ ሰላማ ለኢትዮጵያ የመጀመሪያው ጳጳስ ፓትርያርክ አይደለም፣ የመጀመሪያው ጳጳስ ተብለው ለመጀመሪያ ጊዜ በቅዱስና ደረጃ ኢትዮጵያን የረገጠ አክሱም ላይ የተቀመጠው ጳጳስ ጻድቁ አባታችን አቡነ ሰላማ ሲልም ጥላቻ መስሎኝ እግዚአብሔር በረከታቸውን ያሳድርብን፣ በረከታቸውን ያሳድርብን። እንግዲህ የምነግራችሁ ታሪክ ገና እንግዲህ በ300 ዓመተ ምህረት የኢትዮጵያውያን ቅዱሳን ሳይነሱ እና አቡነ ተክለ ሃይማኖት ሳይነሱ እና አቡነ ገብረ መንፈስ ቅዱስ ሳይመጡ እና አቡነ አረጋዊ ገና ሳይመጡ በዘጠነኛው እነሱ የመጡት እና አቡነ ዜና ማርቆስ እና አቡነ እስትንፋሰ ክርስቶስ እና አቡነ ዘርአብሩክ እነዚህ ሁሉ ገና ሳይፈጠሩ ሳይነሱ ማለት ነው። የሰማችሁ ነው ይመናል። በእሳቸው የመጣውን ነው ስርዓት ነው እንደዚህ ያስፋፉት ማለት ነው። እና የመጀመሪያው ኢትዮጵያን ምድር የቀደሰ የጨለመውን የኢትዮጵያን የሃይማኖት ብርሃን ያበሩ፣ የወደቁትን ያነሱ፣ ባለማወቅ በማወቅ ጣዖት የሚያመልኩትን ሁሉ ወደ እግዚአብሔር አምልኮ የመለሱ አባታችን ጻድቁ አቡነ ሰላማ ናቸው። ራመሲናቸው በደም ከዚያ በኋላ የቅዱስና ማዕረግ ይዘው ጳጳስ ሊቀ ጳጳስ ዘአክሱም ወዘኩላ ኢትዮጵያ ተብሎ የመጡት እየሰማችሁ ነው። አዎ ሊቀ ጳጳስ ዘአክሱም ዛሬም አሁን ቅዱስ ፓትርያርኩ የሚባሉት ብፁዕ ቅዱስ አቡነ ማትያስ ከተባለ በኋላ ሊቀ ጳጳስ ዘአክሱም ነው የሚባሉት። እቺ የመጀመሪያ የሃይማኖት መነሻ ስለሆነች ትነሳለች። የኢትዮጵያ ፓትርያርክ የአክሱም ሊቀ ጳጳስ የመላዋ ኢትዮጵያ ደግሞ ፓትርያርክ ተብሎ ነው የሚጠሩት። እየሰማችሁ ነው? አዎ ይሄ ነው ስርዓታችን፣ ይሄ ነው ሕጋችን። እና
በሾሙ ኢትዮጵያ መጡ። አብርሃ አጽብሃ በሰፊ ስነ ስርዓት ተቀበሏቸው። እንግዲህ አክሱም ላይ ተቀመጡ ነው አባታችን። ከዚያ በኋላ ካህናትን ዲያቆናትን እየሾሙ ቆሞሳትን እየሾሙ በመላው ኢትዮጵያ ኤርትራ ሳይቀር እነ የመን ያን ጊዜ የሚያስነበሩ እነ የመን አጠቃላይ የኢትዮጵያ ግዛት ባለበት ሁሉ ኦርቶዶክሳዊ ተዋሕዶ ሃይማኖት እንዲተስፋፋ አድርገዋል። ለራመስሉት እግዚአብሔር አብርሃና አጽብሃም ስማቸው ኢዛና ሳይዛና ነበር። ተጠምቀዋል እንጂ ገና በክርስትናው ግን አንደው ዳጀ ነበር የሚሉ አስተምረው እንደገና ስማቸውን ለውጠው አብርሃ አጽብሃ ያሏቸው ጻድቁ አቡነ ሰላማ ናቸው። እየሰማችሁ ማለት ከዚያ በኋላ ከነሱ ጋር ሆነው ያልሰሩት ቤተክርስቲያን የለም። ያላሰሩት በእግራቸው እየተሻገሩ እንደዛ ትራንስፖርት የለ አያቋረጡ ስጋራውን ሸንተረሩን እየወጡ ብዙ አብያተ ክርስቲያናት አሳንጸው ካህናትን ዲያቆናትን ሹመው ስርዓተ ቁርባን መስርተው ጥምቀት በስፋት እንዲሰጥ አድርገው ጨለማ የነበረችዋን ኢትዮጵያን ወደ ብርሃን ስለለወጡ ከሳቴ ብርሃን የሚል ምክር የተሰጣቸው በኢትዮጵያ ሊቃውንት ከዚያ በኋላ ነው። የመጀመሪያ ስማቸው ፍሬምናጦስ ነው። ከዚያ አቡነ ሰላማ ተብለው ተሾሙ። ሰላማ ማለት በእግዚአብሔርና በሰው መካከል የሚቆም ሰውን ከእግዚአብሔር የሚያስታርቅ ማለት ነው ትርጉማቸው ይላል ስማቸው። እና ከዚያ በኋላ ይህንን ስራ ሰጥተው ኢትዮጵያን ወደ ብርሃን ስለለወጡ ከሳቴ ብርሃን ብርሃን ገላጭ የክርስቶስን ጨለማውን የሚያርቀውን የክርስቶስን የወንጌል ብርሃንነት ስላበሩ ከሳቴ ብርሃን የሚል ስም ኢትዮጵያን ጨምረውላቸዋል። አመስግናቸው እናንተ። የመጀመሪያው ስማቸው ማን ነው አልኳችሁ? ፍሬምናጦስ። በኋላ ማን ብለው ተሾሙ? አቡነ ሰላማ ብለው ተሾሙ። በኋላ ደግሞ የኢትዮጵያ አባቶች ምን አሏቸው? ከሳቴ ብርሃን። አያችሁ የነበረባቸውን ድንቁርና፣ የእውቀት ድንቁርና፣ አለማወቅ፣ ጣዖት ማምለክ፣ ከእግዚአብሔር መለየት፣ ኃጢአት መስራት፣ ወንድምን መግደል፣ ክፉ ጠባይን ስላስወገዱላቸው፣ ስላስተማሯቸው፣ ብርሃን ክርስቶስን ስላሳዩአቸው፣ ብርሃን የሆነው ወንጌል ስላሳዩአቸው፣ ስላሳወቋቸው ከሳቴ ብርሃን ብርሃንን የሚገልጡ የኢትዮጵያ አባቶች ኢትዮጵያውያን እንግዲህ በትውልድ ግሪካዊ ናቸው እያቸዋለሁ። ግን የሃይማኖት አባታቸው ስለሆኑ ከሳቴ ብርሃን የኢትዮጵያን የሃይማኖት ብርሃን የገለጡ ጨለማውን የገፈፉ ብለው ከሳቴ ብርሃን ብለው ሰየሟቸው። አመስግናቸውን ሊቀዱስ በረከታቸውን እግዚአብሔር ያሳድርብን። ይዞ አምላክ የሚለው ግን አምላክ ያልሆነው ነገር ሁሉ እንዲጠፋና ክርስትና ብሔራዊ ሃይማኖት እንዲሆን ያደረጉ ጻድቁ አባታችን አቡነ ሰላማ ናቸው። እንግዲህ በጣም ስራቸው ብዙ ነው። ክህነትን አስፋፍተዋል፣ ጥምቀትን አስፋፍተዋል፣ ቅዱስ ሥጋው ክቡር ደሙ ተቀድሶ ምዕመናን እንዲቆሙ አድርገዋል። እስከዚያ ይሁን አልነበረም። የክርስትናው ትምህርት እንዲሰፋ አድርገዋል። ይህም ብቻ ሳይሆን ለኢትዮጵያ ደግሞ ለሀገሪቱ ለኢትዮጵያ ፊደል የሚባለውን ነገር አስተካክለው ድሮ የሚጻፈው ከቀኝ ወደ ግራ ነበር የሚጻፈው። እንደ ዕብራይስጡ ሄብሬያውን ከቀኝ ወደ ግራ እንዲህ ነው የሚጻፈው። እሳቸው ግን አይ ከኢትዮጵያ ባህል ጋር አይሄድም ብለው ከግራ ወደ ቀኝ። አሁን የሚጻፈው ከግራ ወደ ቀኝ አይደል ነው ወይስ ከቀኝ ወደ ግራ ነው? አሁን እስኪ ወደዚህ ጽፎ ይሆንልናል አይሆንም ማለት ከግራ ወደ ቀኝ ነው። ይሄ ትርጉም አለው። ከግራ ኢትዮጵያውያን ከጨለማ ወደ ብርሃን እንዲወጡ ማሳየት፣ በእሳቸው ትምህርት ክርስትናውን በማወቅ ከጨለማ ወደ ብርሃን እንዲወጣ ለማሳየት ከግራ ወደ ቀኝ እንድንጽፍ የኢትዮጵያ ፊደል አስተካክለው አበገደ ሲስተሙ አስተካክለው ለኢትዮጵያ ሕዝብ የሰጡ እሳቸው ናቸው። አመስግናቸው እነዚህ ናቸው። እንግዲህ ይሄ ሁሉ ስራ ከሰሩ በኋላ ቃል ኪዳን ተቀብለው ስማቸውን የጠራ መታሰቢያቸውን ያደረገ በስማቸው የተራበ ያበላ ቃል ኪዳናቸው የሚነገርበት ቤተ መቅደስ ፍሬ ግብር ያመጣ
ጧፉን ዕጣኑን ያመጣ መቀደሻ አልባሳቱን ያመጣ ይሄ ሁሉ ያደረገ ምሕረት ከእግዚአብሔር ቃል ኪዳን ተቀብሎ አንተ ባለህበት ቦታ እንዲገባ አደርገዋለሁ። የአንተን ስም የጠራ የአንተን ስም የዘከረ ሁሉ ማኅፀኑ እንዲለመልም አደርገዋለሁ። ልጅ ያጡ ሰዎች ካሉ አንተን በሚያመሰግኑ ዘሮች ውስጥ ልጅ ያጣ ሰው ካለ ልጅ እንዲያገኝ አድርገዋለሁ። በቃል ኪዳን የሚተማመነው ሁሉ የደረቀበትን አለመለምነት አለው ብሎ እግዚአብሔር ቃል ኪዳን ገብቶላቸው ዛሬ ሐምሌ 26 ቀን ከ150 ዓመት በኋላ ያረፉበት ዕለት ነው ማለት ነው። በረከታቸው ይድረሰን። ኧረ አመስግኗቸው ልብላችሁ እና ብዙ ተአምራትን ያደረጉ ሙት ያስነሱ ለምጽ ያነሱ የወደቀውን የተረሳውን ሰው የረሳውን ሁሉ በእውነት በተአምራት ክብር የሰጡ ትልቅ አባታችን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥርዓቷ የአገልግሎቷ መነሻ ናቸው። በኋላ እንግዲህ ብዙ ሊሳካ ይችላል። በ9ኛው መቶ ክፍለ ዘመን የተሳቱ ቅዱሳን መጥተዋል። ከዚያም በኋላ የአቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ ዜና ማርቆስ ሌሎች ቅዱሳን እየመጡ ኢትዮጵያን የክርስቲያን ደሴት እንድትሆን አድርገዋታል። የዛሬውን መከራ አያደርገውና ግን የእነሱ ዛሬም አብሮናል። እየሰማችሁ ነው ይመናል። የእነ አቡነ ሰላማ የእነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ የእነ አቡነ አረጋዊ የእነዚህ ሁሉ ቅዱሳን ጸሎት ዛሬም ኢትዮጵያ ውስጥ አለ። እንዳይመስላችሁ መከራ ግድ ነው። መከራኛ ከኛ ዘመን የከፋ እኮ በዮዲት ዘመን ጊዜ በነገራኛ አይደል በዮዲት ጉሪት ጊዜ እኮ ስንት መከራ ደርሶበታል። ያልተቃጠለ ቤተክርስቲያን እኮ ያለ ያልሞተ መነኩሴ እኮ ያልሞተ አገልጋይ በደብረ ሊባኖስ በዝቋላ በዚህ በምድረ ከብት በማኅበረ ሥላሴ በአንድባ ያልሞተ አገልጋይ የለም። ያኔ የጦርነቱ ጊዜ ጣሊያን በመጣ ጊዜ ግን ያን ሁሉ አሳልፎ በደግራኛ ይመል በደግስ ያልደረሰን በተለይ ቤተክርስቲያን ግን እነሱ አልፈው ዛሬም አለች የለችም አለች። ኧረ መስከሩ የለችም አለች። በቤተክርስቲያን ላይ መከራ የሚያደርሰው ሁሉ እሱ ያልፋል። ቤተክርስቲያን ግን ትላለች ትቀጥላለች። ራሷ ማን ስለሆነ? እግዚአብሔር ስለሆነ ጉልላቷ ክርስቶስ ስለሆነ በጎም የሰራ ክፉም የሰራ ያልፋል። በጎ የሰራ እየታወሰ ይኖራል። ቤተክርስቲያኗን ግን ያን ሁሉ ዘመን አልፋ ዛሬ ደርሳለች። ዛሬ የመጣብንን ክፉ ነገር እግዚአብሔር አሳልፎን ለቀጣዩ ዘመን ለቀጣዩ በጎ ዘመን ደግሞ እንደሚያደርሰን እግዚአብሔርን ተስፋ አለን። የእነዚህ ሁሉ ቅዱሳን ጸሎት አይተውልምና የአቡነ ሰላማ የጻድቁ አባታችን የዛሬው ያረፉበት ይህ ሁሉ ስራ ሰርቶ ቃል ኪዳን ተቀብለው ከ150 ዓመት በኋላ ዕረፍተ ሥጋ ያደረጉበት ወደ አምላካቸው የሄዱበት ውጣ ውረዱን ያቆሙበት ካህናትን ዲያቆናትን መምህራንን ቆሞሳትን ሾሞ ለኢትዮጵያ ብዙ አድርገው ያረፉበት ዕለት ነው። እሳቸው እንግዲህ ካረፉ በኋላ 111 ጳጳሳት ከግብፅ መጥተዋል። እየሰማችሁ ነው። እሳቸው ካረፉ በኋላ ነው ለ1600 ዓመት ያህል ከኢትዮጵያ ያለው ሚሽን ጠፍቶ ግንኙነት ተቋርጦ ለ1600 ዓመት 111 ጳጳሳት ከግብፅ እየመጡ ኢትዮጵያን ባርከዋታል። እንግዲህ ከዚያ ሁሉ በኋላ እንግዲህ በ42 ዓመተ ምህረት አካባቢ 4 የኢትዮጵያ ጳጳሳት ተሾመዋል። በሁለተኛው እንግዲህ በ51 ዓመተ ምህረት ደግሞ ኢትዮጵያ የራሷን ፓትርያርክ በ50 ዓመተ ምህረት ይመስለኛል የራሷን ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስን የመጀመሪያውን ጳጳስ ሾማ አሁን 6ኛ ፓትርያርክ ላይ እንገኛለን። ማን ይመስገን? ማን ይመስገን? አመስግኑ ዝም ብላችሁ ማለት ነው። የመጀመሪያ ኢትዮጵያ በፓትርያርክ ደረጃ አቡነ ባስልዮስ ናቸው። ከዚያ ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው። ከዚያ ብፁዕ ቅዱስ አቡነ ተክለ ሃይማኖት ናቸው። ከዚያ አቡነ መርቆሬዎስ ናቸው። ባለፈው ያረፉት ስደት ቆይተው ከዚያ እንግዲህ አቡነ መርቆሬዎስ ቀጥሎ ደግሞ አቡነ ጳውሎስ ለ20 ዓመታት ያክል ኢትዮጵያ በትክክልና መርተዋል። ከዚያ በኋላ ደግሞ አሁን ያሉት አቡነ ማትያስ
በእሳቸው ምትክ ተሾሞ አሉ። እንግዲህ በየቦታው በዚህኛው በደቡብ በሰሜን የምናየው ደግሞ ክፉ ነገር እግዚአብሔር ያስተካክለዋል። አሁን ይህን መንበር እንግዲህ ይህን በትርክና ከጌታችን ለሐዋርያት በሐዋርያት አድርጎ በእናትናቴዎስ አድርጎ ኢትዮጵያ የመጣ ነው። እየሰማችሁ ነው ይመናል። በእነ አቡነ ሰላማ አድርጎ ኢትዮጵያ የመጣ ነው። ይሄ ክህነት አሁን ሰይጣን ይሄን ለመሻር ነው። ኢትዮጵያ እንዲሆነችው በኦርቶዶክስ ሃይማኖት ነው። ኦርቶዶክስ ሃይማኖት ካልተከፈለች የሚል የውጮች ሴራ ስላለ ያ ሴራ ነው እና ደግሞ ሌሎች መናፍቃን በጀርባ እየሆኑ ደካማ መነኮሳትን እያላበሉ እያታለሉ እናንተም ለአካባቢያችሁ ጳጳስ ነው እያሉ የሚጠቅም መስላቸው ነገ ለሚያልፍ ነገር መቼም ተሹሞ ብረት ሆኖ የሚቀር የለም አይደል እንዴ? ትላልቆቹም እና አቡነ ተክለ ሃይማኖት እኮ አርፈው የሉ እንዴ? እና አቡነ ሰላማ እኮ አረፉ ቅዱሳን ነው። እና የተሐድሶ ግሩፕ ሁሉ በጀርባ ሆኖ እየመራ ባለፈው በኦሮሚያ ባለፈው አሁን ደግሞ በትግራይ አካባቢ ራሳችን ጳጳስ ሾመናል የሚሉ አባቶች ብቅ ብለዋል። ግን ስርዓት አይደለም። ይህ ሁላችን እንደ ሃይማኖት ይሄንን አንቀበለውም። በእውነት ይመናል። ኢትዮጵያ አንድ መንበር ነው ያላት፣ አንድ ፓትርያርክ ነው ያላት። እሱን ጠብቀን ድግመት ሊኖር ይችላል። ያንን እያስተካከሉ አብሮ ሆኖ ምዕመናን አንድ ሆናችሁ እኛም አገልጋዮች አንድ ሆነን በቤተክርስቲያን ያሉ ጉድለቶችን ማስተካከል እንጂ በየቦታው እየሄዱ ጎጆ መውጣት ጥሩ አይደለም አይደል? ከአባት ሲጣላ ልጅ ወጥቶ ጎጆ እንደሚወጣ አይደለም ቤተክርስቲያንና ይህን ስርዓት ይህን ልክ ይህን ትውፊት ጠብቀን እኛም እስካለን ድረስ ከኛም በኋላ ላለው ትውልድ እንድናስተላልፍ የቅዱስ የጻድቁ አባታችን የአቡነ ሰላማ ጸሎት ይርዳን፣ በረከታቸው አይለየን። እንግዲህ ዛሬ ረፍታቸው ነው። የሚቀጥለው ደግሞ ህዳር 26 ደግሞ ልደታቸው ነው። ተሾሞ ወደ ኢትዮጵያ የመጡበት ዓመት ግን ታኅሳስ 18 ቀን ነው። እየሰማችሁ ነው። ታኅሳስ ውስጥ ነው። ታኅሳስ 18 ነው ሲመጣቸው። እንግዲህ ታኅሳስ ላይ ያለውን ትተው ሊቃውንቱ እዚህ ቦታ ህዳር 26 አክብረውታል። እንግዲህ ወደፊት ማሻሻል ከቻል እናሻሽላለን። ወደ 18 እናከብረዋለን። ግን በዓመት 2 ጊዜ የጻድቁ ክብረ በዓል በዚህ ቦታ በአዲስ አበባ ብቸኛ ማለት ነው። ወደፊት እንዲህ አናከብርም። በደንብ በስፋት አስተዋውቀን ደብዳቤ ጽፈን ፓምፍሌት በትነን ብቸኛ በዓል ስለሆነ በኢትዮጵያ በዚህ በአዲስ አበባ ገዳማቸው አክሱም አካባቢ ነው ያለ የጻድቁ አቡነ ሰላማ እና አክሱም ነው ያለ። በአዲስ አበባ ግን የትም ቦታ የለም። እዚህ ቦታ ግን አስተዋውቀን የኢትዮጵያ ቤተክርስቲያን ባለውለታዎችን አባት ብናከብራቸው ደስ አይልም? አይልም ወይ? አመስግኑት እግዚአብሔር። ስለዚህ ይህን እናደርግ ነው። ሌላው ግን በእውነቱ አሁን ዛሬ ያው ታቦታት ሲወጡ መቼም መጎናጸፊያ ያስፈልጋል። የየራሳቸው አላቸው። የየራሳቸው ታቦታቱ መጎናጸፊያ፣ አልባሳት፣ መቀደሻ አለ። ግን የጻድቁ የላቸውም። በእውነት ታቦቱ እንዲገባ ያደረጉ እናት አሉ ተብለናል። እስካሁን አይተናቸው አናውቅም። እንደው መቀደሻ አልባሳት ያስፈልጋል። በጻድቁ ስም መጎናጸፊያ ያስፈልጋል። አሁን ሲወጡ ታቦታቱ ሲወጡ የሚከብሩበት የሚለብሱት የራሳቸው መጎናጸፊያ አለና የእሳቸው ግን የቆየ ነው። አዲስ ያስፈልገናል። ይሄን መግዛት የምትችሉ መጎናጸፊያ ከጋራችሁ ደግሞ መቀደሻ አልባሳት የአምስቱ ቅዳሴ የሚለብሱት አንድ በእሳቸው ስም ያስፈልጋል። ይሄን ማድረግ የምትችሉ ምዕመናን አነጋገራችሁን ከሚገዛበት ቦታ አሳይተናችሁ ቅድስት ማርያም እንዲገዛ አድርገን ወደፊት በስፋት እናከብረዋለን። የሰማችሁ ነው። ዛሬ ምናቸው ነው? ቃል ኪዳን ተቀብለው ያረፉበት ዕለት፣ ህዳር 26 የተወለዱበት ዕለት፣ ታኅሳስ 8 ደግሞ ክህነትን ቅዱስናን ተሹመው ወደ ኢትዮጵያ የመጡበት ዕለት ማለት ነውና እነዚህ እናከብራለን። እንግዲህ በየወሩ በ26ም ይታወሳሉ። እየመጣችሁ ጸልዩ፣ እየመጣችሁ ተባረኩ ለማለት ነው። ያስተማረን የመከረን አምላክ ስሙ የተመሰገነ ይሁን። በጻድቁ ጸሎት በኃይል የከፈለ አምላክ የኢትዮጵያ ችግር የሚያስወግድልን ጸሎት አድርገን ቃል ኪዳኑን ታቦት እናስገባለን። የቻላችሁ ታስቀድሳላችሁ፣
ያልቻላችሁ ደግሞ እንግዲህ እግዚአብሔር የሚያውቀው ነገር ስለሌለ ግን እዚሁ ታሪኩ እየባረኳችሁ ነው። ጳጳሱ ሊቀ ጳጳስ ጻድቁ አቡነ ሰላማ እየባረኳችሁ ነው። እየመጣችሁ አድርጉ። ገዳማቸውን የምታውቁ አልባሳት ያስፈልጋል። አንድ መጎና ሁለት መጎናጸፊያ ከአምስቱ ቅዳሴያን አልባሳት እስከ 60,000 እስከ 70,000 ብር አሁን ትንሽ ተወዷል። መጎናጸፊያው እስከ 20,000 ብር ይገኛል። እንደዚህ ብናሟላ ጻድቁ ይባርኩናል። በአዲስ መጎናጸፊያ አክብረው ምልጃ አይለየን ስንላቸው ምልጃ ጸሎታቸው የበለጠ ከኛ ጋር ይሆናል። ሸነፈው ይርቃል፣ በሽታው ይርቃል፣ ሀገር ሰላም ይሆናል። ፀሐይን አቁመዋል። ፀሐይን ያቆሙ አባት ናቸውና በረከታቸው እንዲደርስም ይህን እንድታደርጉ ለማለት ነው። እግዚአብሔር በጻድቁ በረከት ሁላችንም ይባርክ። የሚገርም ነው። የጻድቁ አቡነ ሀብተ ማርያም እሳቸውም በ26 ነው የሚሆኑት። ጻድቁ አቡነ ዮሴፍም እረፍት ነው ዛሬ እና የጻድቁ አቡነ ሀብተ ማርያም ማህበርተኞች 20,000 ብር በጋራ ሆነው መጎናጸፊያውን እኛ እንችላለን ብላ መስሉን ልበለም ይመናል። በደንብ አመስግኑልን። እግዚአብሔር ይባርካችሁ። እግዚአብሔር የጎደለውን ይሙላልን ብላችሁ መርቋቸው። የጎደለባቸውን ይሙላላቸው። እንግዲህ የመጎናጸፊያው ተችሏል። አልባሳቱን ደግሞ ይገዙታል። የሚካኤል ወዳጆች ጻድቁ አቡነ ሰላማ ወዳጆች ብዙ ናችሁ። ዛሬም ባይሆን ነገ ከነገ ወዲያ አሁን ጾሙን የሚቀደስበት ለሚቀጥለው በዓላቸው ካህናት ለብሰው የሚያከብሩበት የቤተ ክርስቲያን ነውና ይህንን አልባሳቱ እስከ 60,000 ሄዷል። አሁን ሌላው አልባሳት የሚቆየው ቶሎ የሚቀደደው ሳይሆን ትንሽ ጠንከር ያለ እስከ 60 እስከ 70,000 እናገኛለን። ይህንንም እንዲያሳት በኩራት አቅም ያላችሁ እግዚአብሔር ጓዳችሁን የሚያውቁን ይመናል። ይህንን ልትገዙልን እናሳስባለሽ። ወለተ ተክለ ሃይማኖት ትባላለህ። የምትኖረው ዱባይ ነው። መልእክትን የላከች የከበደኝ የጨነቀኝ ነገር ነበረ እና ለቅዱስ ሚካኤል እዚያ ሆኜ ተስዬ ነገርኩት። ጭንቀትን አስወግድልኝ፣ በሰላም ሰርቼ ተለውጬ ወደ ቤተሰቦች እንዲመጣ አድርገኝ ብዬ ነገርኩት። እናንተም ንገሩት እስኪ የተጨነቃችሁ፣ በቤተሰብ የተጨነቃችሁ፣ በሀገር ጉዳይ የተጨነቃችሁ፣ በጓዳችሁ ችግር የተጨነቃችሁ ንገሩት ለእግዚአብሔር። በምልጃው በቅዱስ ሚካኤል ምልጃ ይረዳል። እግዚአብሔር በቅዱሳኑ ምልጃ እኛን ይረዳልና ችግሬን ሁሉ ቅዱስ ሚካኤል በምልጃው አስወገደልኝ። የባህራንን ረዳት ቅዱስ ሚካኤልን እልል ብላችሁ አመስግኑልን። አምስት ሺህ ብር አምጥተዋል። እልል ብላችሁ አመስግኑልን። እንዲሁ አሁን እዚሁ አልባሳቱን ይዛችሁ የምትልካላችሁ እንግዲህ የእናንተ ድርሻ ነው። እሺ ወለተ ሰማዕት ይባላለሁ ነው የምትልታችን። ባለፈው ቃል ገብቼ ነበረ ለቅዱስ ሚካኤል በጤና ጠብቀህ ካደረስከኝ ጊዜ ከሰጠኝ ስራዬን ከባረክልኝ ብዬ ቃል ገብቼ ነበር ብለው 10,000 ብር ስለታቸውን አምጣ ራስበታል። እግዚአብሔር የጎደለው ሁሉ ይሙላላችሁ። ያስዋል ዱባይ ሆና የሰው ሀገር ሆና ግን የሰው ሀገር ይባላል እንጂ የእግዚአብሔር ሀገር ያልሆነ የለም። ይመናል አሉ እንዴ? እግዚአብሔር የሌለበት ቦታ አለ ወይ? እግዚአብሔር በሁሉ አለ። ሰው ነው ኢትዮጵያ ካለ ዱባይ ይኖርማል። ደግሞ ውጭ ሀገር ካለ ኢትዮጵያ ይኖር። ሰው ቦታ ይወስነዋል። እግዚአብሔር ግን ቦታ ይወስነው። በሁሉም ቦታ ከጠራ ነው ይደርሳል። አይደርስም? ያው በባዕድ ሀገር ሆና ቤሩት ሆኖ ሌላ ሀገር ሆነው የድንግል ማርያም ስም ይጠራሉ፣ አማልዱኝ ይላሉ። ፈጥኖ ይደርስላቸዋል። ምልጃቸው በሁሉ ይሰራል። እግዚአብሔር በቅዱሳኑ ምልጃ በሁሉ ቦታ ይሰራልና በስደት በችግር ያሉ በተለይ በአረቡ ሀገር እንደምታዩት ብዙዎቻችን ከፎቅ ላይ ይወረወራሉ፣ አሲድ ይደፉባቸዋል፣ የተላዋ ይደፉ እያያችሁ ሁሉ ይመለስ እንዲሁ በስደት ያሉ ሁሉ በሰላም
ሀገራቸው ገብቶ ለማየት ያብቃን። ኢትዮጵያ ሰላም ብትሆን ብንስማማ በእውነቱ አንተ ጥቁር ነህ፣ አንተ ቀይ ነህ፣ የአንተ ወንዝ ከዚህ በኋላ ነው፣ የኔ ከዚህ ነው ባንባባል ኢትዮጵያ ለልጆቹ አትበቃም? ኧረ መስክሩ፣ አትበቃም? በቃለች አትበቃም? ሌላም ትጨምራለች። እንደ ሀብቷ፣ እንደ ስፋቷ፣ እንደ ታሪኳ፣ እንደ ነፃነቷ ኢትዮጵያ እንኳን ለልጆቿ ለሌላ ዓለም ቻይና ካልመጣ ኢትዮጵያ ግን እንደምትነግደው የሚገርም እኮ ነው። ሌላ ሀገር እኮ እኛ ሀገር መጥቶ ሊደርስ የሚያደርገው የእኛ ሀገር ደግሞ ይሰደዳል። እና ትንሽ ሲስተሙ ነው ሲስተሙ የአሰራሩ ሲስተም ነው ዳ ያደረገን እንጂ ኢትዮጵያ ሀብታም ሀገር ናት። በሃይማኖቷ ሀብታም ናት፣ በታሪኳ ሀብታም ናት። ማንም ፊደል ከሌላ ሰርቆ የወሰደው እንጂ ማንም ሀገር ትልቅ ሀገር ምቱን ከሌላ የወሰደው እንጂ የራሱ የሆነ ፊደል ያለው ሀገር የለም። እንደ አፍሪካ እንደ ዓለምም የራሷ ፊደል ያላት ሀገር ኢትዮጵያ ናት ሲሉ ብላችሁ መስሉና ይህን ጸጋ ደግሞ የሰጠቻት የኢትዮጵያ ቤተክርስቲያን ናት። ይህ ጸጋ የራሷ መጠሪያ ፊደል የሰጠቻት የኢትዮጵያ ቤተክርስቲያን እና አቡነ ሰላማ ናቸውና ቃል ኪዳናቸው ይጠብቀን፣ ቃል ኪዳናቸው ይባርከን፣ ቃል ኪዳናቸው መስቀላቸውን ይዞ አባታችን ቤታችሁ ይግቡላችሁ፣ የጠመመው ይቅናላችሁ፣ የተቆረጠው ይቀጠልላችሁ፣ የደረቀው ይለምልምላችሁ። በተለይ ደግሞ ትዳር ይዛችሁ ተመስክሮ ነው ትዳር ይዛችሁ ቤታችሁ ውስጥ የጎደለባችሁ ልጅ ማግኘት እየፈለጋችሁ ያን እንድታቀፉ ያደርጋችሁ፣ ሀሳባችሁ ሁሉ ይፈጸምላችሁ። ቤታችሁ ስትገቡ የሚከፋችሁ የሚያስለቅፋችሁ ጉዳይ ሁሉ ተሰጥቶ ይጠብቃችሁ። የሞላውን ባህል የከፈሉ አባታችን የሞላውን መከራችሁን የበዛውን መከራችሁን ከፍለው ያርቁላችሁ። በረከት ወደ ቤታችሁ ይግባላችሁ። የባህራን መልአክ ባህራንን ከመከራ ያዳነ ቅዱስ ሚካኤል የአፎምያን ጠላት ያስወገደ ቅዱስ ሚካኤል የእኛንም ጠላት ከእግራችን በታች ጣለልን። እኛ ዓይናችን ማረፍ ያለበት እግዚአብሔር ላይ እግዚአብሔርን ያከበሩ ቅዱሳን ላይ ነው። ሌላው ከመሰል እንጠፋለንና ከጥፋት እግዚአብሔር ይሰውረን። በቃል ኪዳኑ ታቦት እግዚአብሔር ሁላችንን ይባርከን።